በቃ ምንም ማድረግ አልችልም። እኔ ከአባቴ ጋር ያለኝን ነገር ጨርሼ እስከምመለስ አንቺ እዚህ ቤት መቆየትሽ የማይቀር ነው። እስከዛ ድረስ ሄኖክም ከጽናት ጋር ያለውን ችግር እንደሚፈታ ተስፋ አደርጋለሁ። ማን ነው? ማን ነው? እኔ ነኝ። ምን ሆነሽ ነው የጮሽው? ምንም እዚህ እኮ አይቼ ነው። እሺ ክፈችልኝ። አይ ሻወር ወስጄ ስለነበር ልብሴን እየቀየርኩ ነው። ምግቡን ሳትበይ? አዎ ስጨርስ በላለሁ። እሺ የምትፈልጊው ነገር ካለ ጥሪ። እሺ ይኸውልሽ ሙሉ፣ አንቺ ደግሞ ችግር እየፈጠርሽ አታስቸግሪኝ። በቃ 3 ቀን ብቻ አስጭኝና እኔ ነገሮችን አስተካክዬ ከዚህ ቤት እሄድልሻለሁ። ጽናት እንዴት መጣሽ? ሳኒ አይኔ አይደለማ ኪራ ነው። ኪራ ደህና ነህ አይደል? ኪራ ቆይ ምን ሆነ የጠፋህብኝ? ማስመሰልሽን አቁም ኪራ። እኔ በአንተ ጉዳይ እንደማላስመስል ታውቃለህ። ከሄድክ ቀን አንስቶ አይምሮዬ ልክ እየሰራልኝ አልነበረ። ጽናት እባክሽ ለመረጋጋት ስሞክር መተሽ ንዴቴን አታብሹ። አልገባኝም። ቆይ ያስቀየምኩ ነገር አለ? አታፍሪም ግን? አይንሽን በጨው አጥበሽ መተሽ ምን አጠፋው ስትይ? ወይ ከዚህ በላይ ምን ልታደርጊኝ ፈለግሽ? አረ ወገን ተረጋጉ። ቀስ ብላችሁ አብሩ። ይኸውልሽ ከዚህ በኋላ እኔ ከጽናት ጋር የማወራው አንዳችም ነገር የለም። ስለዚህ ወይ ሂጂ ቢያት ወይ ደግሞ እኔ እሄድላታለሁ። እንዴ ኪራ፣ ኧረ ተው። ግድ የለም ሰኒ፣ እሱ እዚህ ቆይ፣ እኔ እሄድለታለሁ። ቆይ አሁን እንደዚህ የምትባባሉት በአንድ ጣሪያ ስራ እንዴ የምትኖሩት? በቃ ቀለል አድርጉት፣ ሁለታችሁም አታካብዱ። በቃ እኔ ልሂድ። ኧረ ተይው፣ እኔ እሄድልሻለሁ። እንዴ ቆይ ኪራ፣ ሰኒ ግን ቆይ እንደዚህ ስጨነቅ እያየሽኝ እንዴት አስቻለሽ? ምኑን ያስቻለኝ? ኪራ የት እንዳለ እያወቅሽ ዝም ማለቱን እንዴት ቻልሽበት? አረ እኔ እህቴን አንቺ ከመምጣትሽ ከሰዓታት በፊት ነው እሱ ራሱ የመጣው። እንዴት? አላቅም። እኔ ራሱ ሳየው ክው ብዬ ነው የቀረውትኝ። ቢያንስ እንኳን ለናሁም ልንገረው ስለው ከነገርሽ እሄዳለሁ ሲለኝ ነው እኮ የተውኩት። ኪራዬ በጣም ጠልቶኛል። አልዋሽሽም፣ ተስፋ ቆርጦብሻል። አይልፋ፣ የምፈልገው እሴን አልነበረ? ተሳክቶልኛል። በቃ ውሳኔሽ እንደተሳሳተ ባውቅም ያው አልሰማ ስላልሽኝ ያለ አማራጭ ከጎንሽ ቆማለሁ። አይ አሁንማ ይቺ የምትሸፋፈኗት ነገር ነች። አረ ምንም የለም። ያው ከሱ ፍቅር መያዜ እርግጥ ስለሆነ ፍቅር መጀመሪን ነው። በቃ እዚህ ጋር ስስቅ ስጫወት ምናምን ጡጦ የሚጠባ ህፃን ልጅ አደረጋችሁኝ አይደል? በቃ ውሃ አልጠጣ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የእሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ጽናት ክፍል 57 ይዤላችሁ መጥቻለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እንደፈረደበት ኪራይ መጥተዋል። መራዊት ታግዳለች። ቀጣይስ ምንድን ነው? አብረን እናያለን። አብረን እንከታተል ማለት ነው። እንግዲህ ሀሴትን የተረገመች የመራዊትን የሁሉም ነገር ሚስጥሩ ሁሉ ስተቅ እንዳለ አግዳት ክፍሏ ውስጥ ቁጭ አድርጋታለች ማለት ነው። እንግዲህ እስኪ ቀጣይ ምንድነው የሚፈጠረው? ምንድነው የሚከሰተው? አብረን እናያለን። አብረን እንከታተል ማለት ነው። እንግዲህ ኪራይ ደግሞ የጠፋበትን ምክንያት እንግዲህ ያው እቺ ሀሴት የምትባል ልጅ ናት። እንግዲህ መጀመሪያ ይሄ ሄኖክ የሚባለው ልጅ የጽናትን መድኃኒት አድርጎባት ነበረ እና እቺ ሀሴት የምትባሏ ደግሞ የሄኖክ የሚባለው ልጅን ደግሞ እንትን አረጋችበት፣ መድኃኒት አድርጋበት አንድ ላይ እንዲተኙ አድርጋለች ማለት ነው። እንግዲህ ኪራይ እሱ አይቶ ነው ከቤት የጠፋው የነበረው። አሁን ደግሞ ወደ ሰናይት ቤት እሱ እዛ መጥቶ በድንገትም ደግሞ ጽናት መጣችበት ማለት ነው። ውድ ቤተሰብ ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። እንግዲህ ሄኖክ የሚባለው የሀሴትን እንደዚህ የልብልብ የሰጣት ማን ነው እያለ ተናዶ ወደ ላይ ወጥቷል ማለት ነው። እንግዲህ ወደ ላይ ሲወጣ ጽናትን
እነዚህ ድሮም የሆነ ነገር እንዳለ ጠጥሬ ነበረ እያለች ጽናት የጠረጠረች ነው ማለት ነው። እነዚህ ሁለት ልጆች ምን እንዳላቸው ጽናት እንግዲህ ሚስጥሩ ልታውቅ ዳርዳር እየሄደች ነው ማለት ነው። እንግዲህ የጽናት ጓደኛ ደውላ ደህና ነኝ እህቴ እያለች እንግዲህ ስራ ቆንጆ ነው እያለች በስልክ ከእህቷ ጋር ታወራለች ማለት ነው። እንደዚህም እያወራች ያለ ስለ ጓደኛ ስለ ጽናት ነገር ልታነሳላት ስትል እንግዲህ አንድ እህቴ የሰማሽኝማ አንድ ጓደኛ ነበረኝ እንደዚህ ፍቅረኛ ነበራት ስትል እንግዲህ ስለ ፍቅረኛ ነገር ሲወራባት ስለማትፈልግ የእንግዲህ የሰናይት እህትን እንግዲህ እንትን አለቻት ማለት ነው። ማለትም በቃ ተቆጣቻት መሰለኝ። በልብ ነው የተጎዳችው። የሆነ ነገር ላማክርሽ ስትላት እንግዲህ ገባትና ስልኩን ትዘጋባታለች ጆሮዋ ላይ ማለት ነው። እንግዲህ እና እንደዚህ እያለ እንደዚህ የሆኑ እያለ እንግዲህ ጽናትን በዋህ ልቧን የሀሴትን አጠግ ክፍሏን ትገባና ቁጭ ብላ ምን ሆነሻል ትላታለች። ስትላት የኔ ማስረዳት አይጠበቅብሽም አንዳንዴ ንጹህ መሆን ይሻላል ትላታለች። ጽናትን ደግሞ ተመስጣ ትሰማለች። እሺ አሁን ወክ እናድርግ ስትላት እኔ እንኳን ቢቀርብኝ ይሻላል ትላለች። እንደዚህ ካልሽማ ይቅርታዬን አልተቀበልሽኝም ትላታለች ማለት ነው። እረ እንደዛ አይደለም እኔ ላንቺ ቅርታ ተቀብያለሁኝ እና አልተቀየምኩሽም ትላታለች። እሺ እንደዛ ካልሽ ደግሞ በይተነሽና እንውጣ ትላታለች። ስትላት ጽናትን እንደዛ ስትላት ጽናትን ደግሞ በዋህ ልቧ ነው። እቺ ደግሞ መርዝ ናት ሀሴት የምትባሏ። እሺ እንዳታስቆይኝ በር ላይ ጠብቅሻለሁ እያለቻት እንግዲህ ሀሴትና ጽናት ወደ ውጪ ለማውጣት አየር ለመቀበል ለመውጣት ይወጣሉ። ጽናት ደግሞ በዋህ ልቧን ሁሉም ትቀርባለች ማለት ነው። ግን ሀሴት የምትባሏ ምንም እዋህ አይደለችም። መርዝ ናት ውስጧ ሁሉ እየቋጠረች ነው። ጽናትን ደግሞ የዋህ ናት ማለት ነው። እንግዲህ ሁለቱም ወክ ያደረጉ ይገኛሉ። ሁለቱም የሆድ ሆዳቸውን እያወሩ ይገኛሉ። እኛ ቤት እንደዛ ነው እያሉ ቤተሰቦቻችን እኮ ሁሉም የሚያደርጉት ለእኛ ሲሉ ነው እያለ ጽናት ትመልስላታለች። አዎ ግን እሱም ረዳ እኔ ብቻ ነኝ ታናናሽ እህቶቼ እኮ ምንም አያውቁም። አንቺ ግን ያው ክፉንም ደጉንም ስላየሽ በሀሳብ አንቺ ትረጃቸዋለሽ ትላታለች። ግን ቆይቶ የሚገባሽ ነገራቶች ሁሉም መጥፎ ይሆናል። ጽናትን ደግሞ ልክ ብለሻል፣ እንቆቅልሾቹ ሁሉ በኋላ ነው የሚፈታው ትላለች። ታንበለሽ እንዴ ስትላት ኧረ በየትኛው ጊዜ ግን አነጋገርሽ የሆነ መስመር አለው ስትላት እኔ ምን ያሳደገኝ አባቴ ነው ስትል ለዛ ነው ስትል ኪራይ የሚመስል የሆነ መንገድ ላይ የሆነ የኪራይ ምስል ያለው ልጅ ስታይ ኪራይ እያለች እቅፍ ታደርገዋለች። እቅፍ ስታደርገው ምን ሆነሻል ስትላት ይቅርታ የኔ ወንድም ተሳስታ ነው እናንተ ሌባ ናችሁ ሂጂ እያለ ለጽናትን ግፍትር አድርጓት ሲሄድ ከዛ ሀሴትን ጽናት ምን ሆነሻል ስትላት እኔ ኪራይ መስሎኝ ስትል በቃ ተረጋጊና እቤት እንሂድ እያሉ ሁለቱም ወደ ቤት ያመራሉ ማለት ነው። ሁለቱም ወደ ቤት ይሄዳሉ። እዚህ ጋር ደግሞ ኪራይን ወደ ሀሴት ቤት ይመጣል። ወደ እሷ ቤት መጥቶ እንግዲህ በር ሲያንኳኳ ከፈተችለትና ገባ። ከዛ ውስጥ እናውራ እያለ ሁለቱም ወደ ውስጥ ትገባለች ይገባሉ። ሁለቱም አንድ ላይ ቁጭ ይላሉ። እንግዲህ ናሆምን ደግሞ የጽናትን የወረደባት ነው። አንቺ ባንቺ ምክንያት ነው ኪራይ ቤቱን ጠፍቶ የሄደ ሀሴትን ደውላ ነበረ ስትል ቆይ ጽናት ትንሽ ነገር አተገናነንም ይላታል። ምንድነው የተገናነው ምሩ ኧረ ኪራይ ምሩ ናሆሜ ኧረ ዝም በል ትለዋለች። ከዛ ስትለው ጊዜ ጽናት ኪራይ እንደዛ የሆነ ባንቺ ምክንያት ነው ቤቱ ሁሉም ነገር ጥሎ የወጣው ስትል ተቆጥቶ ይናገራል። ሲናገር ደግሞ መራዊትን ደግሞ ኧረ ናሆሜ በእናትህ አረጋጋው ትላለች። እንግዲህ ናሆም ከዛ ጽናትን ከዛ በኋላ እንግዲህ ኪራይ ወደ ሀሴት ጋር በሄደበት ጊዜ በፍቅር አለንጋ የገረፈችኝ ይሆናል እያለ አሁን ያልካቸው ነገሮች በሙሉ ውሸት ይሆናል ከበቂ በላይ ይሆን ነበረ ትላለች ማለት ነው። እኔም መስሎኝ ነበረ ግን የቆሸሸው ልቤ አጥቤ ንጹህ አድርጌ ስትቻት ነበረ። ግን እሷን ደግሞ እንዳይታጠብ አቆሸሸችው ልቤ። ኪራ ጽናት እኮ እስከ ማንነትህ ነበረ አፈቀረችህ።
አንተ እንዴት አሁን ተቀይረህ እንደዚህ ትሆንባታለህ? ቆይ እና እንደዚህ አድርጋኝ ምን ልሆንሽ ጠብቀሽ ነበረ? ቆይ እና አንዳችሁ እንኳን ለእኔ አትረዱም፣ ለሷ ብቻ ነው የምትረዱ። አላቅም ትላለች። ቆይ በኋላ ስትጸጸት አልፈልግም። ለዛ ነው ቶሎ ብለህ አትፍረድ ምልህ ትለዋለች ማለት ነው። እሱም ግራ ገብቶት ከሌሎቹ የተሻልሽ ነበረ ብዬ ወደ አንቺ መጥቼ ነበረ፣ ግን አሁንም አንቺ ያው ነሽ። ኧረ በእናትህ ተቀመጥ፣ ትንሽ አርፋት ትሄዳለህ። ግን እዚህ እንደመጣህ ለማንም አልናገርም ትላለች። እህቴ ትሙት አልናገርም ቃሌ ነው እያለች ትምርለታለች፣ የኪራይ ማለት ነው። እሱም ስትምርለት እሺ ብሎ ቁጭ ብለዋል ማለት ነው። እንደዚህ ቁጭ እንዳለ ያስባሉ ማለት ነው። ምን ይሻለናል እያሉ እያሰቡ ይገኛሉ። ከዛም በኋላ ናሆም የጽናትን እየወረደባት ነው። እንግዲህ ይስማ፣ የፈለገ ሰው ይስማ። እናንተ እንደዚህ ናችሁ እንዴ? ናሆሜ በቃ ከሌ በላይ ሀሴት ነው የምትገባው ይላል። ቆይ አንቺ የኪራይ ምን እንደሆነች ታውቂያለሽ? እሱንማ አውቃለሁኝ። ቴቴ ግን አታውቂም። ብታውቂማ አንቺን ለማስደሰት ደፋ ቀና እያለ አንቺ ግን የሌላ ልድሪ የተዘጋጀች ነው። ሴቶች የምትባሉ ፍጥረታቶቹ ሁሉ የተለየ ነው ይላል ናሆምን ማለት ነው። ምሩ ምንም አትበላት። እሷ ሞክራ ከአቅማ በላይ ሲሆን ነው የተወችው። እሺ አንድ የሚረባ ምክንያት ስጭኝና ሀሴት ከደህና ቤተሰብ ጋር ነው የተወለደችው። ቀሽም መልስ ነው የሰጠሽኝ፣ መልሽልኝ። ጽናት አንቺ ነሽ ወይስ ሌላ ሰው ነው? ከመቼ ጀምሮ ነው በገንዘብ ማሰብ የጀመርሽው? የነገሩ ሴትና ድመት አንድ አይደላችሁም እያለ ከዛ መራዊት ናሆሜ በቃ ትለዋለች። እና የት እንዳለ አላቅም ጓደኛዬ፣ እሱን አያሳዝንሽም? እንደወጣ ቢቀርስ ስትል ጽናትን ታማ ትባለች። ረናሁ በጎን ተመኝ ትለዋለች። ኧረ እንዳልሽ ቤት የመጣ ሴት ሁሉ ልታጭድለት ነው እንዴ? ናሆሜ በቃ የክሩን ጫፍ ይዘህ ባልገባህ ነገር አትከራከረኝ ትላለች። ከዚህ በፊት እኮ ካወኳቸው ሴቶች በሙሉ በሳል አንቺ ነበርሽ ምለው፣ ግን አሁን ጥሬ ነሽ እያለ ተናዶ ወደ ውጪ እየወጣ ማለት ነው። መራዊት በናትሽ ተረጋጊ ስለተናደደ ነው። አንቺ ሂጂ ስትላት ሂጂ ተከታዩ ስትላት እኔ ሰኒ ጋር እሄዳለሁ ሂጂና አረጋጊው እንደዛ ይሻላ ስትል እንግዲህ ሳይርቅ ሂጂ ተከታዩ ያለች እንግዲህ ቻው ብላት መራዊት ወደ ናሆም እየተከተለችው ትሄዳለች። ጽናትን በሀሳብ ተግዛ ታስባለች። አይ ናሆሜ እያለች አንተ በእኔ ላይ እምነትህን አጣህ አይደለም? እናቱ መታመሙን ብሰማ ኖሮ ከእኔ የተሻለ ነገር ምንም አታደርግም ነበረ ትላለች ማለት ነው። ጽናትን በሀሳብ ቁጭ ብላ ተክዛ ማለት ነው። እዚህ ጋር ናሆምና ሰናይት እንግዲህ እዚህ ቁጭ ብሎ ሁሉም ያወራሉ። አላቅም ቤት አትመለስም ስትል እንዴ የቤተሰቦችህ ቤት እኮ ነው። ከማን ነው የምትሸሸው? ከራሴ ነው የምሸሸው። ጽናትን ያለማየትን መሸሸት እንደዚህ እስከ መቼ? እስከሚቆርጥልኝ ድረስ ተስፋ እስከምቆርጥ ድረስ አሁን ቤት ይዤ ትንሽ ልብሶችን ይዤ አያቴ ጋር እሄዳለሁ። በዛም አያቴና ያለው እና አሁንም ከሷ ጋር መታወቅም ማየትም አትፈልግም። ከሷ ጋር ማየትም ምንም ነገር አልፈልግም እያለ ይገኛል ማለት ነው። ከዛም በኋላ ጽናት ምሳ ልታዘጋጅልህ ኪራይ ከመራዊት ጋር ተገናኝቶ ምሳ ላዘጋጅ እያለች ምሳ ታዘጋጅልሃለች። አንተ ተነስና ሻወር ግባ ብለው እንግዲህ አሁን ሀሴት የምትባለው አሁን ዋናው በሰላም መመለሱ ነው እያለች መራዊት ደግሞ እሺ ምሳ ተዘጋጅለት ንገራት ብላ ወደ ኪችን ትሄዳለች። እቺ ሀሴት የምትባለዋ መልሷ ተመስገን አምላኬ በሰላም ወደ ቤቱ ተመልሷል ብላ ውሸት ታወራለች ማለት ነው። ማለትም የመራዊትን እሷን አግደታለች ሁሉም ነገር ምስጢሯን ስላወቀች ማለት ነው። ከዛ ጽናትን ኪራይስ የት ሄደዋል? አሁን ወጣ እንዴ? ሳሎን የለም እንዴ? ሻወር ልብሰል ብሎ ሄዶ ነበረ፣ ግን እንዳለች የማየ ክፍል የተወሰነ ልብሶችን አስቀምጭልኝ ብሎሻል ትላታለች። ለምን ስትል እንጃ በዚህ ልብስ ስቀይር አንቺ እያሳቀቆች ነው እያለኝ ነው ትላለች። እና አሁን የመራዊትን ሁሉም ነገር ስላወቀች ሁሉም ነገር ምስጢሩን ስላወቀች እንዳለ ትነግርብኛለች ብላ ፈርታት የመራዊትን አፏና እጇና
ከእግሩ አንድ ላይ ደባልቃ አስራታለች ማለት ነው። የዛሬ የነበረን ቪዲዮ በዚህ እናበቃለን። ቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ሀገራችን ለዘላለም ትኑር። መልካም ጊዜ ይሁንላችሁ።